ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። በግዝፈቱ ከምስራቅ አፍሪካ ትልቅ የሆነው የአልነጃሺ መስጊድ ፊት ለፊት እያስገነባን ካለነው ግዙፍ የመኖሪያ መንደር ዘመናዊ የመኖሪያ ቤቶችንና የንግድ ሱቆችን በቡልጋሪያ ከቴምር ፕሮፐርቲስ በንግድ ማዕከላችን ውስጥ ከ26 ካሬ ጀምሮ በ900 ሺህ ብር ቅድመ ክፍያ ጀምሮ በ24 ወራት የሚረከቡት እንዲሁም አፓርትመንት ቤቶችን ከ30 በመቶ ቅናሽ ጀምሮ ማለትም ባለ 1 መኝታ 68 ካሬ በ5 ሚሊዮን 400 ሺህ ብር፣ ባለ 2 መኝታ 83 ካሬ በ6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 116 ካሬ ከ9 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት ይሆኑ። በረጅም ጊዜ አከፋፈል ለሚፈልጉ ደንበኞች በ20 በመቶ ቅድመ ክፍያ የቤት ባለቤት የሚሆኑበትን አማራጭ አካተንልዎታል። ለታማኝነታችን ከዚህ በፊት ሰርተን ያስረከብናቸው የ7 ሳይት ደንበኞቻችን ምስክሮቻችን ናቸው። ረሱል አለይሂ ሰላቱ ወሰላም ህፃናት ጋር ያላቸው ቁጭ ብለው ይጫወታሉ። ምስኪን ከጠራቸው ሂደው ይቀበላሉ፣ ይጫወታሉ፣ ሀዲያ ይቀበላሉ። ጥሪ ከተደረገላቸው እሺ ብለው ያከብራሉ። ንቀት የሚባል እሳቸው የሌለባቸው አላህ ኩራትን ከሳቸው ያነሳላቸው በሙሉ ስነ ምግባር ያነጻቸው። ወላ ተምሽ ፊል አርዲ መርሐን በምድር ላይም ተንጠብረረህ የተንጠባረርኩና አትሂድ። ኢነላሃ ላ ዩሒቡ ኩለ ሙኽታሊን ፈኹር አላህ ተንጠባራሪና ጉረኛን ሁሉ አይወድምና። ወቅሲድ ፊ መሽይከ በአካሄድህ ማዕከላዊ ሚዛናዊ ሁን፣ አሳምር፣ የተስተካከለ አካሄድ ማዕከለኛውን አለ። ወግዱድ ሚን ሰውቲከ ድምፅህንም ዝቅ አድርግ። ኢነ አንከረል አስዋቲ ከድምፆች ሁሉ አስጠሊቲ ድምፅ ማለት ለሰውቱል ሐሚር የአህዮች ድምፅ ነው አለ አላህ ሱብሓነሁ ወተዓላ። ይህ ሁሉ ምንድን ነው? ኩራት የሚባለው ነገር ከባድ ነው። ለምን አነሳሁት ካላችሁ አነሳሁ ዛሬ ካላችሁ ዛሬ ሐቅ ፍንትው ብሎ እየመጣልን ሐቅ እንዳንቀበል የሚያደርገን ኩራት ነው። ያው አንድ ሐዲስ ላይ ስሙ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ መስዑድ ታላቁ ሰሐቢ ባስተላለፉት ሐዲስ እንዲህ አሉ። አንድ ቀን የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በነገራችን ላይ የረሱል ዐለይሂ ሰላቱ ወሰላም ስም ሲነሳ ሰላዋት እንዳትረሱ። በኺል ስስታም ማለት እኔ እሱ ዘንድ ስሜ ተነስቶ ሳለ በእኔ ላይ ሰላዋት የማይወርድ ነው። ሰላዋት ማንም ያንሰማንን በቴሌቪዥን መስኮት በሚዲያ ነቢዩ መሐመድ ካሉ ሰለላሁ ዐለይሂ ወሰለም በነቢዩ ላይ ሰላዋት ማብዛት ሰላዋት ማውረድ ሙስታሂድ ነው። የአላህ መልእክተኛ ረሱል ዐለይሂ ሰላቱ ወሰላም እንዲህ አሉ፣ ላ የድኹሉል ጀና ጀነት አይገባም። ያ አላህ ከባድ ነገር ነው። ጀነት አይገባም መን ካነ ፊ ቀልቢሂ ቀልብ ውስጥ የተገኘበት ያለበት ሰው ሚስቃሉ ዘረቲን ሚን ክብሪን ከኩራት ትንሽ የሰናፍጭ ፍሬ እኮ ነው ብናኝ የምታክል ትንሽም ኩራት ልቡ ላይ ያለ ሰው ጀነት አይገባም አሉ። አንድ ቀን ከዛ አንዱ ሰሓባ በተረዳው መሰረት ፈቃለ ረጁል አንዱ እንዲህ አላቸው፣ ኢነ ረጁለ ዩሒቡ አን የኩነ ሰውቡሁ ሐሰነን አንድ ሰው ልብሱ ያማረ እንዲሆን ይፈልጋል። ወነዕሉሁ ሐሰነተን ጫማውም ያማረ እንዲሆን ይፈልጋል። ኩራት ነው እንዲህ ብሎ ጠየቃቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አያ ቃል ኢነላሃ ጀሚል ዩሒቡ ጀማል አላህ ውብ ነው ውበትን ይወዳል። ቆንጆ ነው ቆንጆን ይወዳል። ንጽህናን መጠበቅም ያማረ መልበስህ አይደለም። ያማረው ልብስህ ምናልባት የሆነ ፕሮቶኮል ያማረ ልብስ ለብሰህ እከሌ ቡቱቱ ለብሷል ምትንቀው ከሆነ ኩራት ነው። ለምን እዚሁ ሐዲስ ላይ ምን አሉ? አልኪብሩ ኩራት ማለት በጠሩል ሐቂ ሐቅን መገፍተር ነው። ሐቅ መጥቶ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብሎ አሉ ተብሎ ሲመጣ አልቀበልም ማለት ኩራት ነው። አላህ በቁርአኑ እንዲህ ብሏል ሲባል አልቀበልም ማለት ኩራት ነው። ኩራት ማለት ይሄ ነው። ወገምጡ ናሲ ሰዎችንም ዝቅ አድርጎ አይ ኢህቲቃሩሁም እነሱን ዝቅ ማድረግ ነው። ኩራት ማለት ይሄ ነው። ታዲያ ዛሬ አላህ እንዲህ ብሏል ወንድሜ ይሄ ማስረጃው እንደዚህ ነው አትስራ ሲባል ዘርበል ያንተን ሐዲስ አልቀበልም ያንተ ከሌ መሆን አይደለም
ሐዲሱ የነብዩ መሆኑ ብቻ ይረጋገጥ፣ ነብዩ የተናገሩት ብቻ መሆኑ ይረጋገጥ፣ አላህ ያለው መሆኑ ብቻ ይረጋገጥ እንጂ ከሌ ያ ማን ስለተናገረ አይደለም። ሐቅ ከሆነ ሐቅ ነው፣ ሊቀበሉት ሊከተሉት የሚገባ ጉዳይ ነው። አንድ ምሳሌ በኋላ ላይ እናመጣለን። በአንድ ወቅት ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሰለማ ኢብኑ አልአክዋዕ የሚባለው ሰሐቢ ረዲየላሁ ዐንሁ አብረው ነበሩና أن رجلا أكل عند رسول الله صلى الله عليه وسلم بشماله ለልጆቻችሁ እኛም ያልታረምን ካለን እንድናስተካክለን ሐዲስ ነው። ነብዩ ዘንድ ቁጭ ብለው አሽረፉል አንቢያ ወልሙርሰሊን የተከበሩ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለው አንዱ በግራጅ ይበላል። በግራጅ መብላት የሸይጣን ነው። በግራጅ መቀበል መስጠት የሸይጣን ነው። ሸይጣን በግራጅ ነው የሚሰጠው፣ የሚቀበለው የሚበላው። ሙስሊም ሙእሚን የነብዩ ኡማ የነብዩ ተከታይ በቀኝ እጁ ነው የሚበላው፣ በቀኝ እጁ። ምናልባት ቀኝ ሲል በሚዲያ የሚከታተል ሰው ወደዚህ ይቀያየራል። በሚዲያ የሚከታተለው ቀኙ ይሄ ነው የሚሆነው፣ ከዛ ወደዚህ ሲያይ ግልጽ ነው። ከዚህ በፊት አንድ ቦታ ላይ ከአንድ ወንድም ጋር ውሃ እየጠጣው ማለት ቡና ነገር እየጠጣው አረ በግራ እጁ ነው የሚጠጣው ብሎ ሰው ሁክም ሰጠ። ተቃራኒ በሚዲያ ስታይ ምንድነው ቦታውን ይቀያየራል። እኔ ደግሞ ሰዓትም ሆነ ቀለበት ማስረው በቀኝ እጅ ነው። ለምን ከነሳራው ሙኻለፋ ለምሆን። ስለዚህ በሚዲያ ስታይ ምን ይቀየራል? ካሜራ ይቀየራል። አሁን እንድትገረም በቀኝ ስል በግራ እጅ እያለን ነው እንዳትሉ። ለኔ በኩል ቀኝ ይሄ ነው። በሚዲያ ስታይ ደግሞ በዚህ በኩል ነው ቀኝ ሊሆን የሚችለው፣ እንዲህ ሲዞር ማለት ነው ሚዲያው በካሜራ እና ነብዩ ዘንድ በግራ እጁ በላ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ኩል ቢየሚኒክ በቀኝህ ብላ አሉት። ቃለ ላ አስተጢዕ አንችልም አላቸው። ቃለ ለስተጣዕተ አያስችልህ አሉት። ያ አላህ ከባድ ዱዓ እኮ ነው። አያስችልህ አሉት። ማ መነዐሁ ኢላ ልክብር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኩራት እንጂ ሌላ አይደለም የከለከለው። ሳይችል ቀርቶ አይደለም። በቀኝ ብላ ሲሉት ሳይችል ቀርቶ ታሞ ወይም እጁን ማንሳት አቅቶ ሳይሆን ኩራት ወጥሮት ነው። ኩራት እንጂ ሌላ አልከለከለውም አሉ። ሰለመተ ብን አልአክዋ ምን ይላሉ? ቃለ ፈማ ረፈዐሃ ኢላ ፊህ አሉ። ከዛ በኋላ ወደ አፉ ማንሳት አልቻለም። እጁ ሸለለች፣ ፓላራይዝድ ሆነች። እጁን ማንሳት አቃተው። ስለዚህ ልጆቻችሁን አስለምዱ። በግራ እጅ ሲሉ ተው፣ በቀኝ ብላ። ቀኝ እጅ ቁርአን የምትቀራበት ነው። እስቲንጃ ጭምር ስናደርግ ውሃ የምንይዘው በቀኛችን ነው፣ በግራቻችን ነው ምንጠርገው ምናጸደው አይደል እንዴ? ቀኝ እጅ የምትበላበት፣ ሰው ሰላም የምትልበት፣ ቁርአን ስትይዝ ኸይር ነገር የምትሰራበት ማለት ነው። ነገም የውመል ቂያማ የቀኞች ምሳሌ ምንድን ነው? አስሓበል የሚን የቀኝ ሰዎች ፊ ጀናት የተሳአሉን ጀነት ውስጥ ይጠያየቃሉ ነው። አላህ ከቀኞቹ መዝገባቸው በቀኝ እጃቸው ከተሰጣቸው አላህ ያድርገን። አላህ ቀኙን አላህ ይወፍቀን። ኩራት ይሄ ደረጃ አለው። ኩራት ያለባቸው ሰዎች ጀሃነምን የሚሞላት እነሱ ናቸው። አላህ ይጠብቀን። አንድ ቀን የአላህ መልእክተኛ ምን አሉ? ጀነት ጀሃነም ክርክር ውስጥ ገቡ። እህተጀት ልጀነቱ ወናር ጀነት ጀሃነም ተከራከሩ። ፈቃለት ናር እሳት አለች ፊየል ጀባሩን ወልሙተከቢሩን እኔ ውስጥ አምባገነኖች የሚኩራሩ ሰዎች እኮ ነው ያሉት አለች። ወቃለት ልጀና ጀነትም ማለት ፊየ ዱዓፋኡ ናስ ወመሳኪንሁም እኔ ጋ ደግሞ ከሰዎች ደካማዎች መሳኪኖች ናቸው። ፈቀደ አላሁ በይነሁማ አላህ በማዕከላቸው ውሳኔ ወሰነ። ኢነኪ ልጀና አንቺ የኔ ጀነት ረሕመቲ እዝነቴ ነሽ። አርሐሙ ቢኪ መን አሻኡ ከባሪያዎቼ የፈለግኩትን በአንቺ ላይ አዝንበታለሁ፣ አንቺ ውስጥ አስገባለሁ። ወኢነኪ ናር አንቺ ደግሞ እሳት ነሽ። ዓዛቢ የኔ ቅጣት ነሽ። ወዓዚቡ ቢኪ መን አሻኡ የፈለግኩትን በአንቺ ላይ ቀጣበታለሁ። ወሊኪለይኩማ አለየ ሚልኡሃ ሁለታችሁም ላይ ግን መሙላቱ በእኔ ላይ ነው። አዎ ሁለታችሁም ትሞላላችሁ። ምንድን ነው አግለብየው በአብዛኛው ጀሃነም የሚገቡት የሚኩራሩና የሚንቀባረሩ አምባገነኖች ናቸው። አላህ ነገ የውመል ቂያማ እኮ ይጠራል።
ዱንያ ላይ አምባገነን የነበሩ ነገስታት ነው የሚሉት ምን ሚሉት አይነል ጀባሩ ወልሙተከቢሩ የታሉ እነዛ ንጉስ ነው የሚሉት አምባገነኖች ይላሉ። መልስ ሊመኒል ሙልክ ንግስና ዛሬ ለማን ነው ይላል አላህ። የዱንያ ንግስና በዱንያ የታጠረች ናት፣ አጭር ናት። አጭር ብቻ ሳትሆን በዱንያ ውስጥ ሆና የምትገለባበጥ ናት። ዛሬ ባለስልጣን የሆነ ነገ ተራው ማህበረሰብ ይሆናል። ዛሬ ሲያስር የነበረ ነገ ይታሰራል። ዛሬ ሀብታም የነበረ ነገ ደሃ ይሆናል። ዛሬ ወጣት ነህ ነገ ታረጃለህ። ዱንያ ሐሏ እንደዚህ ነው። ወቲልከል አያሙ ኑዳዊሉሃ በይነ ናስ፣ እችን ቀን በሰዎች መካከል እንገለባብጣታለን ብለው። አዎ ይገለባበጣል። አላህ እኮ አሳይቶናል። በዘመናችን በድምፃችን ይሰማ 2004 ላይ ሙስሊሙን ማህበረሰብ ላይ ከባድ ፈተና ያመጡ አካላቶች ከሀገር እንዲወጣ ያደረጉ፣ ያሳደዱ፣ የገረፉ፣ ያሰሩ፣ ምን ያሉ፣ የገደሉ አላህ ብዙ ፍርድ ፈርደው ሰዎችን በቃ እድሜ ልክ ፈርደናል 20 ምናምን ዓመት ፈርደው እኛ አይበላይ ነን ሲሉ አላህ ግን ስራውን ሰራ። እናቶች አለቀሱ፣ ደካማዎች ተበዳዮች ያ ረብ አሉ። የተበዳይን ዱዓ ደግሞ አላህ ይቀበላል። የተበዳይን ዱዓ ማንም ይሁን ማንም አላህ ይቀበላል። አላህ አሳየን። ሲያስሩ የነበሩት ታስሮ አላየንም? አሳይቶናል። ዛሬ ግን እንደነዚህ አይነት አካላት ዛሬ ትምህርት ሳይሆናቸው አክሱም ላይ ያሉትን ወንድምና እህቶቻችን የተለያየ መከራ ያዘንቡባቸዋል። በስልጣናቸው ተማምነዋል። ስልጣን የሚያስወግደው አላህ ነው። ዛሬ ከፍ የሚያደርግህ ዝቅ የሚያደርግህ አላህ ነው። የመጀመሪያዎችን አጥፍተናል አለ፣ ከዛም አስቀጥለናል አለ። ثم نتبعهم الآخرين ተከታዮችን ማደረግን አለ። ከዛሊከ ነፍዐሉ ቢልሙጅሪሚን፣ እንዲህ በዚህ መልኩ አመፀኞች ላይ ሙጅሪሞች ላይ ቅጣታችንን እንፈጽማለን አለ። ቻይ ነው አላህ። እኛ ላይ የሚጠበቅብን እስቲ ከቀልባችን ዱዓ፣ ቀልባችንን ሰብሰብ ንጹህ አድርገነው ከሰው ሐቅ ርቀን ያ አላህ ብለን ለወንድሞቻችን ዱዓ እናድርግ። መልስ እንደተሰጠ ስላልሰሙ ጥያቄውንም ስላልሰሙ ልክ ሰው ሲወጣ ለዕልም የነበራቸው ጉጉት ወካነ ሐሪሰን ዐላ ጠለበል ዒልም ይላል። እውቀት የነበራቸው ፍላጎት በጣም ልዩ ነውና ይህን አዕራቢዩን ተገናኙት። ወቃለ መሱአል ወመል ኢጃባ፣ ጥያቄው ምን ነበረ? መልሱ ምንድን ነው? ዩሪዱ አን የስተፊደ አልፋኢዳ፣ ከትምህርቱ ከተሰጠው ጥያቄና እንደዚሁም ከተመለሰው መልስ ላይ ትምህርት ለመውሰድ ነበር። ኢማሙ ሻፊ አይ ኢማሙን ሚስቴን እንደዚህ ከጨረቃ ካልበለሽ ፍቺ ነሽ ብያታለሁ ብዬ ስጠይቃቸው አዎ ፍቺ ናት አሉ። ከዛ ኢማሙ ሻፊ ምን አሉ? ፈቃለ ሚስትህማ ላ በል ዘውጀቱከ አሕላ ምን ቀመር፣ ኧረ ከጨረቃ የበለጠች ናት ሚስትህ አለች። ሚስትህማ ልዩ ናት አሉ። ቃለ ወቀድ ራአይተሃ፣ አይተሃታል እንደ ያለ ሰውየው በጣም ቅናተኛ ነበር ይባላል። አረ በጭራሽ። ነገር ግን የአላህ ስብሓነሁ ወተዓላ ንግግሩን አልሰማህም? አላህ ምሎ ተናገረ። ወቲኒ ወዘይቱን፣ በቲን በዘይቱን እምላለሁ አለ። ወጡሪ ሲኒን አለ። ወጡሪ ሲኒን በምንድነው ስሙ? በጡሩ ሲናም እምላለሁ አለ። ወሃዛል በለዲል አሚን፣ በዚህም ጸጥተኛ በሆነው ሰላም በሆነው ሀገር በመካም እምላለሁ አለና ምሎ የተናገረበት ምንድነው? ለቀድ ኸለቅነል ኢንሳነ፣ በእርግጥም የሰው ልጆችን ፈጥረናል። ፊ አሕሰኒ ተቅዊም፣ እጅግ ባማረ ሁኔታ ውብ በሆነ መልኩ ፈጥረናቸዋል። እና ኢማሙ ሻፊ ማሊክ ጋር እንሂድ አላቸው የአዕራቢ። እሺ ብለው ተገናኝተው ሄዱ። ኢማሙ ሻፊ ለኢማሙ ማሊክ ይሄን ነገር ሲያቀርቡላቸው ነገሩን ሲሰሙ ኢማሙ ማሊክ ምን አሉ? ፈቃለ አልሐቁ አሐቁ አን ዩተበዕ፣ ሐቅ ሊከተሉት ሊይዙት የሚገባ ጉዳይ ነው። አኽጣ ማሊክ ተሳስተዋል አሉ ራሳቸው። ወአሳበ ሻፊዕ፣ ሻፊ ደግሞ ልክ ብለዋል፣ እውነት ነው። ስለዚህ ሚስቱ ፍቺ አይደለችም አሏቸው። ግልጽ ነው መልእክቱ። ሐቅ ሲመጣ ከማንም መቀበል እንጂ እኔ እንደዚህ ሆኜ ምናምን እንዳትል። ሐቅ ጀነት የሚያደርስህ ነው። የመጨረሻው ሰዓትም ሄዷል መሰለኝ። አንድ 5 ደቂቃ ይፈቀድልኛል? ፈቀዳችሁልኝ ያለው ጀማ? አዎ። ሌላኛው የቀልብ በሽታ ዛሬ አብዛኛው የተናወጠን ይኸው ወንድሞቻችን መስጊድ እንዳይሰሩ
እንዲያባሩ ከሚያረጋቸው አንድ የቀልብ በሽታ ምቀኝነት ነው። ምቀኝነት ሱብሃንአላህ። ሙስሊሙ አንድ ሆኖ ሲያዩ ይነዳሉ። ምቀኝነት ነው። አቡ ጀህል ያደረገው ኢብሊስን ኢብሊስ ያደረገው ምቀኝነት ነው። የዩሱፍ ወንድሞች ያን ትንሹ ልጅ ርህራሄ ሳይኖራቸው ጉድጓድ ውስጥ የከተቱት ምቀኝነት ነው። ምንድነው ምቀኝነት ከተባለ አንድ ሰው አላህ ኸይር ነገር ሲውለት መልካም ነገር ስታይ ያን ነገር እንዲወገድበት መመኘት ምቀኝነት ማለት ይሄ ነው። ምቀኛ ይባላል። ካንተ ጋር ምንም ጸብ የለውም። ጸቡ ምንድነው? ለምን ተቀየርክ? ለምን ተለወጥክ? የምቀኛ ክፋት ታውቃላችሁ? እዚህ ፊት ላይ ምንድነው ማዲያት ነው ምናምን የሚባል ነገር ካለብህ እሱ ከጸዳ ለምን ጸዳ ሚል ማለት ነው። ምቀኛ ማለት ከባድ ነው። ወሚን ሸሪ ሐሲድን ኢዛ ሐሰድ። ምቀኛ በተመቀኘ ጊዜ ባንተ ተጠበቃለሁ። ለመመቀኘ ሲያስብ ባንተ ተጠበቃለሁ። ጧት ማታ እንድንቀራው በየሰላቱ ላይ ከሰላት በኋላ እንድንቀራው የታዘዝነው የቁርአን አንቀጽ አስካሩ ሰባህ ወልመሳ ላይ የምንለው ምቀኝነት ከባድ የኢብሊስ ባህሪ ነው። ኢብሊስን ኢብሊስ ያደረገው ከጀነት እንዲወጣ ያደረገው የአላህን ትእዛዝ እንዲጥስ ያደረገው ምቀኝነት ነው። ወይዝ ቁልና ሊልመላኢከቲ እስጁዱ ሊአደም፣ ለመላእክቶች አልናቸው ለአደም ስገዱ አልናቸው። ፈሰጀዱ ሰገዱ ኢላ ኢብሊስ፣ ኢብሊስ ሲቀር አባ እምቢ አለ። ወስተክበረ ኮራ፣ ወካነ ሚነል ካፊሪን፣ እሱ ከካህዲያኖችም ሆነ አለ። ገና ሲፈጠሩ ይባላሉ አደም ዓለይሂ ሰላም በጭቃ ነው አላህ የፈጠራቸው። ልክ ደርቆ እንደ ሸክላ ነገር ሆኖ መጣና ነካ ነካ ሲያደርገው ይባላል ኢብሊስ ኪል ሚል ድምፅ መጣ ይላሉ ዑለማዎች። አየውና አንተ ከበላይ ኮንክ ላልታዘዝ አለ። ገና እኮ ነው ሳይፈጠር። ከበላይ ኮንኩ ደግሞ ላጠፋህ ብሎ ተመኘ። አላህ የበላይ ያደረገው አደም። የዚህ ጊዜ አልታዘዝም አለ። የአላህን ትእዛዝ እንዲያምፅ አደረገ። ትእዛዝ እንዲያምፅ አደረገ። ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድን ሰለላሁ ዐለይሂ ወሰለም። አንድ አውቃለሁ ባይ ጠንቋይ ቤት መጥቶ የጠንቋዩን ንግር እውነት ብሎ የተቀበለ በሙሐመድ በተወረደው ቁርአን ክዷል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ምቀኝነት ከባድ በሽታ ነው። አላህ ከውስጣችን እንዲያወጣው ዱዓ እናድርግ። ዛሬ ስንቱ በሲሕር ይጠቃ። የምቀኝነት ውጤት እኮ ነው፣ ሌላ አይደለም። ተሙ ሁሉም በፊልዱ ላይ ነው። ቆንጆ የምትባለዋ ሴት በቆንጆ ሴት ነው የምትቀናው። ነጋዴው በነጋዴው ነው። አላህ ይጠብቀን። ዓሊሙ በዓሊሙ ላይ ነው። ሁሉም ባለበት ፊልድ ላይ ነው። እንዴት ከኔ በላይ ይላል። እንዴት ከኔ በላይ ተማሪ ኖሮ ይችላል። ከባድ ነው ምቀኝነት፣ ከባድ በሽታ ነው። ኢያኩም ወልሐሰድ፣ አደራችን ምቀኝነትን ተጠንቀቁ። ፈኢነል ሐሰድ፣ ምቀኝነት ያእኩሉል ሐሰናት ከማ ተእኩሉ ናሩል ኸጠብ፣ ልክ እሳት እንጨትን ጭፍድድ አድርጋ እንደምትበላው መልካም ስራችሁን ትበላባችኋለች። እውር ያረጋሃል ምቀኝነት። ሐቅ እንዳትቀበል ያደርግሃል። ጥላቻ ያተርፋብሃል። መጥፎ ነገር ውስጥ እንዲቀመጥ ያደርጋል። ሰው ሲለወጥ ሲቀየር አያስደስትም። በምን? በምቀኝነት። ይህ እንዳይመጣ እኮ ነው ወንድምህ አዲስ ልብስ ለብሶ ስታየው በኢስላም ምንድን ነው ዱዓ እናድርጋለን። ኢልበስ ጀዲደን ወኢሽ ሐሚደን ወሙት ሸሂደን። ሁሌም አዲስ ልበስ፣ አመስጋኝ ባሪያ ሁን። ስትሞትም ኸይረኛ አሟሟት ሸሂዱ ነው ሙት። ጥሩ ነገር እንድትመኝ። ለምን? ውስጥ ቀልብ ላይ ምቀኝነት እንዳይመጣ። ከባድ ጣጣ ስለሆነ አንድ ቀን ነቢዩ ሰለላሁ ዐለይሂ ወሰለም ከመስጊድ አንድ ሰው ሲገባ የጀነት ሰው ይመጣል ሲባል ያ ሰሃባ መጣ። ሰሃቦች ይከታተላሉ። በሁለተኛው ቀንም አሁንም የጀነት ሰው በመስጊዱ በር ይገባል ሲሉ ራሱ ለጀነት የነበረው ለዒባዳ የነበረው ጉጉት ልዩ ነበርና በጣም ዓቢድ ነበር ይባላል። ጀነት የገባበትማ ምክንያት ለሊት ተደብቆ የሚሰራው ዒባዳ አለ። እሱን እኔ ማየት ሰርቼ ጀነት መግባት አለብኛልና ቤቱ ሄደ። ቤቴ የተወሰነ ጊዜ መቀመጥ ፈለኩ። ምን ትላለህ? ቤቴ ሶስተኛው ቀን ሲያው ተመሳሳይ። ታዲያ ጀነት የገቡ ምን ሰርቱ ነው? እነሱ ለጀነት ጉጉት ነው፣ ለኸይር ነገር ጉጉት ነው። ምቀኝነት ይዟቸው አይደለም። ኋላ ላይ
እኔ ነብዩ ሰለላሁ ዐለይሂ ወሰለም ጀነት ሲመሰክሩ 3 ቀን መጣ ጀነት የገባህበትን ስራ አይቼ እኔም ሰርቼ ለመግባት በመከጀል ነበር የመጣሁት ሳይ ግን የተለየ ስራ የለም አሁን እንደምታየው ነው ብሎ ሲሄድ ናናናና አለ ምናልባት አንድ ስራ ልትሆን ትችላለች አለ ምን አይነት ስራ አንድች ሌሊት በኔ ላይ አልፋብኝ አታውቅም አድሬ አምሽቼ አንግቼ አላውቅም በሙስሊም ወንድሞቼና እህቶቼ ላይ ቀልቤ ላይ መጥፎ ነገር አሳድሬ ሐታ የበደሉኝን አውፍ ያልኳቸው ቢሆን እንጂ እቺ ናታ እዚህ ደረጃ ደረሰች አየህ በወንድሞች ደስታ ልትደሰት እህትሽ ስታገባ የዲን እህትሽ ማለት ስታገባ ደስተኛ ልትሆን ማሻአላህ ትዳርሽ የተባረከ አላህ አድርግልሽ ብለሽ ዱዓ አድርጊ